በ20ኛው ክፍለ ዘመን የተካሄዱት ሁለቱ የዓለም ጦርነቶች ዛሬ ባለው ያልተረጋጋና የተበታተነው የኢኮኖሚ ስርዓት ውስጥ ወሳኝ ሚና ነበራቸው። እነዚህ ጦርነቶች ያደረሱት ውድመትና የፈጠሩት አዳዲስ የኃይል ግንኙነቶች ዓለም አቀፋዊ ተቋማትን እንደገና በማዋቀር ለተደጋጋሚ ኢኮኖሚያዊ ተለዋዋጭነት መሰረት ጥለዋል። ከጦርነቱ በኋላ የነበረው ዘመን ዘላቂ መረጋጋትን ከማደስ ይልቅ ብዙም ሳይቆይ የቀዝቃዛው ጦርነትን ፈጠረ። ይህ ወቅት በተለያዩ የአስተሳሰብና የውክልና ግጭቶች በጦር መሳሪያ እሽቅድምድም የሚታወቅ ሲሆን ይህም የዓለምን ኢኮኖሚ አለመረጋጋት የበለጠ አባብሶት ቆይቷል። እነዚህ ግዙፍ ታሪካዊ ክንውኖች ድንበርን ወይም የፖለቲካ ጥምረትን ብቻ አልቀየሩም፣ የዓለምን ኢኮኖሚ አወቃቀር በመሰረታዊነት ቀይረዋል። በእነዚህ ታሪካዊ ጉዞዎች የተነሳ የዓለም አቀፉ ገጽታ ከጊዜ ወደ ጊዜ እየተለዋወጠና ውድድሩም እየሰፋ መጥቷል። እነዚህ ዓለም አቀፋዊ ለውጦች በዓለም ኢኮኖሚ ላይ አዎንታዊና አሉታዊ ተጽዕኖዎችንም አድርሰዋል። በአንድ በኩል የቴክኖሎጂ እድገት ከዚህ ቀደም ታይቶ የማይታወቅ የእርስ በርስ ትስስርን ፈጥሯል። ሀገራት ከመቼውም ጊዜ በበለጠ እንዲተባበሩ፣ እንዲወዳደሩና የንግድ ልውውጥ እንዲፈጥሩ አስችሏል። በሌላ በኩል ይህ የእርስ በርስ መደጋገፍ እድል የተለያዩ ኢኮኖሚያዊ ቀውሶችንም አስከትሏል። የፋይናንስ ውስብስብነት፣ የአቅርቦት ሰንሰለት መስተጓጉል ወይም በአንድ የዓለም ክፍል ያለው የፖለቲካ አለመረጋጋት የሌላኛውን ኢኮኖሚ ጎድቷል። ኢትዮጵያ የዓለም አቀፉ ስርዓት አካል እንደመሆኗ ከነዚህ እውነታዎች የራቀች አይደለችም። አገሪቱ በተከታታይ ዓመታት ያስመዘገበችው ኢኮኖሚያዊ እድገት እንደነበር ቢገለጽም የእድገቱ ጥራትና ቀጣይነት ግን ከፍተኛ ውስንነቶች ገጥሟቸው እንደነበር ይታወሳል። መዋቅራዊ ድክመቶችና የውጭ ጫናዎች የወለዷቸው የኑሮ ውድነትና የውጭ ምንዛሪ እጥረት ዋነኛ ተግዳሮቶች እንደነበሩ ለአብነት መጥቀስ ይቻላል። ኢትዮጵያ የእነዚህን ተግዳሮቶች ክብደት በመገንዘብ ኢኮኖሚውን ለማረጋጋትና ለዘላቂ ልማት መሰረት ለመጣል ከሀገራዊ ለውጥ ወዲህ የተለያዩ የማሻሻያ ጥረቶችን ስታደርግ ቆይታለች። ከነዚህ ጥረቶች መካከል ከ2016 ዓ.ም ሐምሌ ወር ጀምሮ ወደ ተግባር የገባው የተሟላ የማክሮ ኢኮኖሚ ማሻሻያ አንዱና ዋነኛው ነው። ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ ገባች። የተሟላ የማክሮ ኢኮኖሚ ማሻሻያው መዋቅራዊ ማነቆችን ለመቅረፍ የተነደፈ ሲሆን በተለይም የውጭ ምንዛሬ እጥረትን ለመቅረፍ፣ የወጪ ንግድ ተወዳዳሪነትን ለማጎልበት፣ የውጭ ቀጥታ ኢንቨስትመንትን ለመሳብና የግሉን ዘርፍ ለመደገፍ የወጡ በርካታ የለውጥ እርምጃዎችን ለማጠናከር ሁነኛ መፍትሄ ነበር። ይህ ማሻሻያ አሁን ላይ ምርታማነትን በማጎልበት ከውጭ የሚገቡ የምርት ጥገኝነቶችን በመቀነስና ኢኮኖሚያዊ አቅምን በማጎልበት የለውጥ ጅምሮችን በማስፋፋት ላይ ይገኛል። ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ማሻሻያው ያጋጠሙትን ፈተናዎች ተቋቁሞ የውጭ ምንዛሪ ተመን በገበያው የሚወሰንበት ስርዓትም ተዘርግቷል። የኢትዮጵያ ብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ የኢትዮጵያን ተወዳዳሪነት ከዓለም የምንለካበት መለኪያ አለ። በዚህ መለኪያ ስታይ የኢትዮጵያ የውጭ ምንዛሪ ኦቨርቫሊውድ ምን አላግባብ ከፍ ብሎ ነው የነበረው ዋጋው። ይሄ ማሻሻያ የኢትዮጵያ የውጭ ምንዛሪ ተወዳዳሪ ነው ያደረገው በዓለም አቀፍ ገበያ። በማክሮ ኢኮኖሚ ማሻሻያው በሁሉም መስፈርት ሲታይ የኢትዮጵያ የኢኮኖሚ ሪፎርም ስብራቶችን የጠገነ ነው። በዚህ መንገድ የመጣው ስኬትም የኢትዮጵያን ብሩህ ዘመን የሚያሳይ ነው። በ2040 ካለምንም ጥርጥር ዓለም አቀፍ የብልጽግና ምሳሌ ትሆናለች። ኮሪያ እንዳልነው፣ ሲንጋፖር እንዳልነው፣ ዱባይ እንዳልነው ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛለች። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ በኤክስፖርት አፈጻጸም በውጭ ምንዛሪ ክምችቱ የታሰበለትን ዓላማ ከማሳካትም የተሻገረ ነው። የቀድሞ የኢትዮጵያ ብሔራዊ ባንክ ገዥ አቶ ማሞ ምህረቱ የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አተገባበር አፈጻጸም እጅግ አመርቂ በሆነ መልኩ እየተካሄደ ይገኛል። የኤክስፖርት አፈጻጸም በምናይበት ጊዜ፣ የውጭ ምንዛሪ ክምችቱን በምናይበት ጊዜ፣ በተለይ የዋጋ ንረትን በመቀነስ የታዩ አበረታች እርምጃዎችን በምናይበት ጊዜ አፈጻጸሙ በጣም ጥሩ አፈጻጸም ነው። ማሻሻያው የዋጋ ንረት እንዲቀንስ አድርጓል። ወደ ነጠላ አሃዝ የማውረድ ስራም እየተከናወነ ይገኛል። የማክሮ ኢኮኖሚክ ሪፎርም ከተተገበረ ጊዜ ጀምሮ በአጠቃላይ ሲታይ በኢትዮጵያ ውስጥ ያለው የዋጋ ንረት ከወር እየቀነሰ ነው እንደመጣ ማየት ይቻላል። ከሁሉ በላይ ትልቁ የዋጋ ንረትን ወደፊት የሚወስደው የምግብ ነክ ዋጋ ንረት እሱ በአሁኑ ጊዜ
ከ12% በታች ነው። መጨረሻ ላይ የዋጋ ንረት በሲንግል ዲጂት ደግሞ ወደ ነጠላ አሃዝ ለማስገባት ከፍተኛ ስራ ይሰራል። የተሟላ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገ ወዲህ የንግድ ተቋማት ህጋዊ የንግድ መስመርን እየተከተሉ ይገኛሉ። የዋጋ ግሽበትም ቅናሽ እያሳየ ይገኛል። የሀገር ውስጥ ገቢ እድገትም እየጨመረ ነው። የገንዘብ ሚኒስትር አቶ አህመድ ሽዴ በአጠቃላይ የተሟላ ማክሮ ኢኮኖሚ ማሻሻያው በተረጋጋ ሶሻል ሁኔታ፣ በተረጋጋ የዋጋ ሁኔታ ተግባራዊነቱ እስካሁን ድረስ ስኬታማ በሆነ መልኩ የቀጠለበት ሁኔታ ነው ያለው። የተሻለ ገቢ ያለ መሆኑ ታይቷል። ተለዋዋጭ በሆነው የዓለም ኢኮኖሚ ውስጥ የኢትዮጵያ ተሞክሮ ግልጽ መልእክት ያስተላልፋል። ይኸውም ዘላቂ እድገት የሚገነባው በረጅም ጊዜ ራዕይና ከቁርጠኝነት በመነጨ የማሻሻያ እርምጃ ነው።